ሰላም ጤና ይስጥልኝ። የፒስ ዘ ወርልድ የዩቲዩብ ቻናል ተከታታዮች በመላው ዓለም የምትገኙ ዛሬ ሰኔ 2 ቀን 2018 ዓመተ ምህረት ጁን 2026 ዓመተ ምህረት በኢትዮጵያ ባንኮች የወጣውን ይፋዊ የገበያ መረጃ መሰረት ለእያንዳንዱ የውጭ ሀገር ገንዘብ ከፍተኛውን የግዢ ዋጋ ያቀረበ ባንክ አንደኛ ባንክ ስምና ትክክለኛው የምንዛሬ መጠን ይዤላችሁ መጥቻለሁ። አብራችሁ ቆዩ። የአሜሪካ ዶላር ስንመለከት ኦሮሚያ ባንክ 162 ብር ከ67 ሳንቲም እየገዛ ይገኛል። እንዲሁም የአውሮፓ ዩሮን ስንመለከት ንብ ኢንተርናሽናል ባንክ በ186 ብር ከ89 ሳንቲም እየገዛ ይገኛል። እንዲሁም የእንግሊዙን ፓውንድ ስንመለከት ዘምዘም ባንክ ነው 212 ብር ከ67 ሳንቲም እየገዛ ይገኛል። እንዲሁም የካናዳ ዶላር ስንመለከት የኢትዮጵያ ንግድ ባንክ በ114 ብር ከ60 ሳንቲም እየገዛ ይገኛል። የአውስትራሊያ ዶላርን ስንመለከት የኢትዮጵያ ንግድ ባንክ ነው እሱም ኮመርሻል ባንክ ኦፍ ኢትዮጵያ በ113 ብር ከ42 ሳንቲም እየገዛ ይገኛል። እንዲሁም የዱባይ ድርሃም ስንመለከት ስኬት ባንክ በ45 ብር ከ82 ሳንቲም እየገዛ ይገኛል። የሳውዲ ሪያል ስንመለከት አዋሽ ባንክ 42 ብር ከ95 ሳንቲም እየገዛ ይገኛል። የቀጠር ሪያል ስንመለከት የኢትዮጵያ ንግድ ባንክ 43 ብር ከ14 ሳንቲም እየገዛ ይገኛል። የኦማን ሪያል ስንመለከት የኢትዮጵያ ንግድ ባንክ ነው 409 ብር ከ80 ሳንቲም እየገዛ ይገኛል። የባህሬን ዲናር ስንመለከት የኢትዮጵያ ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ በ418 ብር ከ52 ሳንቲም እየገዛ ይገኛል። ይህ ማሳሰቢያ ይህን መረጃ ከተለያዩ የባንክ ምንጮች የተገኘ ትክክለኛነቱ የተረጋገጠ ስለሆነ አሁን ደግሞ ቀጥለን የምንመለከተው ክቡራን ቤተሰቦቼ የጥቁር ገበያ ምንዛሬ ነው። ባለፈው ሜይ 31 2026 በዩቲዩብ ቻናሌ የለቀቁትንና በዛሬው ቀን የሚለቀቀውን አብረን እናያለን። የቱ ቀነሰ የቱ ጨመረ ለሚለው አብረን እናያለን። አብራችሁን ቆዩ። አንድ የአሜሪካ ዶላር ባለፈው ሲመነዘር የነበረው 18062.94 ሳንቲም ሲሆን በዛሬው ቀን ደግሞ 17784 ብር ከ37 ሳንቲም። እንዲሁም የአውሮፓ ዩሮን ስንመለከት ባለፈው 21064 ብር ከ89 ሳንቲም ሲሆን በዛሬው ቀን ደግሞ 20721 ብር ከ35 ሳንቲም እየተመነዘረ ይገኛል። እንዲሁም የእንግሊዝ ፓውንድ ስንመለከት ባለፈው 24301 ብር ከ85 ሳንቲም ሲመነዘር እንደነበረና በዛሬው ቀን ደግሞ 23965 ብር ከ38 ሳንቲም እየተመነዘረ ይገኛል። 100 የሳውዲ ሪያል ስንመለከት 4792 ብር ከ34 ሳንቲም ሲመነዘር እንደነበረና በዛሬው ቀን ደግሞ 4735 ብር ከ44 ሳንቲም እየተመነዘረ ይገኛል። እንዲሁም የዱባይ ድርሃምን ስንመለከት ባለፈው 4917 ብር ከ42 ሳንቲም ሲመነዘር እንደነበረና በዛሬው ቀን ደግሞ ለ100 የዱባይ ድርሃም ማለት ነው 4843 ብር ከ14 ሳንቲም እየተመነዘረ ይገኛል። እንዲሁም 100 የስዊስ ፍራንክን ስንመለከት ደግሞ 23125 ብር ከ23 ሳንቲም ሲመነዘር እንደነበረና በዛሬው ቀን ደግሞ 22641 ብር ከ48 እየተመነዘረ ይገኛል ማለት ነው። 100 የካናዳ ዶላር ስንመለከት ደግሞ ባለፈው 13089 ብር ከ82 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 12854 ብር ከ40 ሳንቲም እየተመነዘረ ይገኛል። እንዲሁም የአውስትራሊያ ዶላርን ስንመለከት ባለፈው 12982 ብር ከ24 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 12768 ብር ከ75 ሳንቲም እየተመነዘረ ይገኛል። 100 የቻይና ዮሐን ስንመለከት ባለፈው 2669 ብር ከ59 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 2629 ብር ከ48 ሳንቲም እየተመነዘረ ይገኛል። እንዲሁም 100 የኩዌት ዲናር ስንመለከት ባለፈው 58372 ብር ከ40 ሳንቲም
ሲመነዘር እንደነበረና በዛሬው ዕለት ደግሞ 57598 ብር ከ69 ሳንቲም እየተመነዘረ ይገኛል። እንዲሁም የቀጠር ሪያል ስንመለከት ባለፈው 4961 ብር ከ16 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 4880 ብር ከ31 ሳንቲም እየተመነዘረ ይገኛል። እንዲሁም የኦማን ሪያል ስንመለከት ባለፈው 46979 ብር ከ91 ብር ሲመነዘር እንደነበረና በዛሬው ዕለት ደግሞ 46252 ብር ከ96 ሳንቲም እየተመነዘረ ይገኛል። እንዲሁም 100 የጆርዳን ዲናር ስንመለከት ባለፈው 25478 ብር በዛሬው ቀን ደግሞ 25087 ብር ከ29 ሳንቲም እየተመነዘረ ይገኛል። እንዲሁም የባህሬን ዲናር ስንመለከት ባለፈው 47888 ብር ከ13 ሳንቲም ሲመነዘር እንደነበረና በዛሬው ዕለት 47163 ብር ከ89 ሳንቲም እየተመነዘረ ይገኛል። እንዲሁም በመጨረሻ የምንመለከተው የእስራኤል ሽኩል ነው። ባለፈው 6442 ብር ከ5 ሳንቲም ሲመነዘር እንደነበረና በዛሬው ዕለት ደግሞ 6252 ብር ከ6 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ ያሳያል። አብራችሁን ስለቆያችሁ አመሰግናለሁ። የዛሬው የፒዘወርና የምንዛሬ ትንታኔዎችን ይህን ይመስል ነበር። መረጃውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁ ለሌሎች ወገኖች እንዲዳረስ ደግሞ ሼር ማድረጋችሁን እንዳትረሱ። በቀጣይ የትኛው የኢኮኖሚ ዘርፍ እንድንተነትንላችሁ ትፈልጋላችሁ ከታች በኮሜንት መስጫ ላይ ያጋሩን። ስላዳመጣችሁ እናመሰግናለን። ሰላም።